ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ወደ ሰዓቱ ያስኩላችሁ ሰበር መረጃዎች አልፋለሁ። በቅድሚያ አርዕስተ መረጃዎቹን ላስቀድም። ሩሲያ የዩክሬን ከተሞችን በመድፍ መደብደቧ መሰማቱ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነት እንዲያበቃ ያረቀቁት ሚስጥራዊ ሰነድ ይፋ መደረጉ ጨምሮም ከሀገር ውስጥ መረጃ በዛሬው ዕለት በተደረገ የላቦራቶሪ ምርመራ ተጨማሪ ሰዎች በማርበርግ ቫይረስ መያዛቸው መገለጹ የሚሉትና ሌሎች መረጃዎችንም አካተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተፈረመውና ሩሲያ ከዩክሬን ከፍተኛ የሆነ የይገባኛል ቅናሾችን እንድታደርግ የሚጠይቀው ባለ 28 ነጥብ የሰላም ዕቅድ ዝርዝር መረጃ ይፋ ተደርጓል። የዩኤስ ፕሬዝዳንት ከሩሲያ ጋር በመሆን ያዘጋጁትን ከዩክሬን ከፍተኛ ቅናሾችን የሚጠይቀውን ባለ 28 ነጥብ የሰላም ዕቅድ ማጽደቃቸው ዘግቧል። ኤንቢሲ ኒውስ የአሜሪካ ከፍተኛ የመንግስት ባለስልጣንን በመጥቀስ ባወጣው የቅርብ ጊዜ ዘገባ መሰረት ዶናልድ ትራምፕ ከዚህ ሳምንት በሩሲያና በዩክሬን መካከል ለሰላም የሚሆን ባለ 28 ነጥብ ዕቅድ አጽድቋል። ዘገባው እንደሚለው ባለፈው ሳምንት መጀመሪያ ላይ ከፍተኛ ባለስልጣናት ባለፉት በርካታ ሳምንታት ከሩሲያ ልዑክ ክሪል ዲሜትሪቭ እናም የዩክሬን ባለስልጣናት ጋር በመመካከር ይህን ዕቅድ በድብቅ አዘጋጅተዋል። ባለስልጣናቱ እንደተናገሩት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ፣ ዴቪድ ቫንስ፣ ማርኮ ሩቢዮ እና የፕሬዝዳንቱ አማች ጃሬድ ኩሽነር የዕቅዱን ቀመር በማውጣት ተሳትፏል። በዕቅድ ውስጥ ያለው ምንድነው? ሶስት የአሜሪካ ባለስልጣናት ለኤንቢሲ ኒውስ እንደተናገሩት የሰላም ስምምነቱ ማዕቀፍ ዕቅዱን በማዘጋጀት ያልተሳተፉት ለዩክሬናውያን ገና መቅረብ አለበት። በተለይም ከፍተኛ የአሜሪካ ወታደራዊ ባለስልጣናት በአሁን ጊዜ ኪየቭ ውስጥ የሚገኙም ሲሆን የረቂቅ ዕቅዱ መቋጨት ጋር ተያይዞ ዛሬ ቮሎዲሚር ዘለንስኪን እንደሚያገኙ ተዘግቧል። አንድ የአሜሪካ ባለስልጣን ጉዞን የሰላም ድርድሮች እንደገና ለመጀመር ያለመ የዋይት ሃውስ ዕቅድ በማለትም ገልጸውታል። የዕቅዱ ዝርዝሮች ገና ሊረጋገጡ ባይችሉም ሮይተርስና አክሲዮስ የሚከተሉትን ነጥቦች ሊያካትት እንደሚችልም ዘግቧል። ዩክሬን ሩሲያ ገና ያልተቆጣጠረችውን የምስራቅ ዩክሬን ክፍል ጨምሮ የተወሰነ መሬት ለሩሲያ ትሰጣለች። ዩክሬን የተወሰኑ የጦር መሳሪያዎችን መጠቀም ማቆም አለባት። ዩክሬን የወታደራዊ የትጥቅ ኃይሏን መጠን ትቀንሳለች። በምላሹ ዩክሬን እና አውሮፓ የአሜሪካ የጸጥታ ዋስትናዎችንም ይቀበላሉ። አድማጮች፣ ወደሚቀጥለው መረጃችን ሳልፍ ከሀገር ውስጥ በዛሬው ዕለት በተደረገ የላቦራቶሪ ምርመራ ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን የጤና ጥበቃ ሚኒስቴር አስታወቀ። በዕለቱ 5 የላቦራቶሪ ምርመራዎች መካሄዱ የተገለጸም ሲሆን 2 ሰው በቫይረሱ መያዙና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበትም ቀን አንስቶ እስካሁን ድረስ 33 የላቦራቶሪ ምርመራዎች የተከናወኑም ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ ተመላክቷል። በተጨማሪም ቫይረሱ ተገኝቶባቸው ሕይወታቸው ያለፈ ሰዎች ቁጥር 3 ሲሆኑ 3ቱ ሰዎች ደግሞ በሕክምና ላይ እንደሚገኙ ጠቁሟል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር ህዳር 9 2018 ዓ.ም ማስታወቁ ይታወሳል። የጤና ጥበቃ ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ሕይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ማስታወቃቸው አይዘነጋም። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጿል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስትር ዶክተር መቅደስ ዳባ ጋር በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ ከታማሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተገበሩ ዘርፈ ብዙ እርምጃዎችንም አብራርተዋል። ክቡራን አድማጮች፣ ወደሚቀጥለው መረጃችን ሳልፍ የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ ዕቅድ ኮሚሽን አስታወቀ። የትግራይ ዕቅድ ኮሚሽን ኮሚሽነር ሃንሳይ ተክላይ ክልሉ በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግሯል።
ኮሚሽነሯ አክለውም እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳ አሁን የከፍተኛ በጀት እጥረት ገጥሞታል ብለዋል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደሞዝ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብንም ብለዋል። ሃንሳ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግም አሳስበዋል። በሌላ መረጃ ሩሲያ የዩክሬን ከተሞችን በመድፍ አናወጠች። የዩክሬን የውስጥ ጉዳይ ሚኒስትር ሮብለታ እንዳስታወቀው የሩሲያ ኃይሎች በምዕራብ ዩክሬን ከተማ በቴርኖፒል ላይ ከባድ የመድፍ ተኩስን ከፈጸሙ በኋላ ቢያንስ 25 ሰዎች ሲሞቱ 3 ሕፃናትን ጨምሮ ሌሎች 73 ሰዎች ደግሞ ቆስለዋል። ሚኒስትሩ እንዳለው በህንፃዎች ፍርስራሽ ስር የተረፉ ሰዎችን ለመፈለግ ሮቦት ሲስተሞችን ጨምሮ ቢያንስ 45 የቁሳቁስ ክፍሎች ተሰማርተዋል። የውስጥ ጉዳይ ሚኒስትሩ በኤክስ ላይ ባሰፈረው ጽሑፍ ላይ በከተማዋ ላይ በደረሰው የሩሲያ መድፍ ተኩስ ምክንያት 25 ሰዎች ሞተዋል። ከሞቱት መካከል 3 ሕፃናት ይገኙበታል። 73 ሰዎች ደግሞ ቆስለዋል። የዩክሬን የመንግስት የድንገተኛ አደጋ አገልግሎትና የዩክሬን ብሔራዊ ፖሊሲ የአደጋ ጊዜ ምላሽ ክፍሎች በቦታው እየሰሩ ናቸው። ሮቦቲክ የሆኑትን ጨምሮ 45 የቁሳቁስ ክፍሎች ተሰማርተዋል ብለዋል። መድፉ የተተኮሰው ሮብ ምሽት ሲሆን የመኖሪያ አካባቢዎችን በመምታት ባለ 9 ፎቅ አፓርታማ ህንፃዎች ላይ እሳትን በማስነሳት ከባድ ውድመት አስከትሏል። ዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳረጋገጡት ሩሲያ በበርካታ ክልሎች ላይ ባደረገችው ሰፊ የምሽት ጥቃት ከ470 በላይ ጥቃቶች፣ አድራሽ ድሮኖች እናም 48 አይነት ሚሳኤሎችን፣ አንድ ባለስቲክና ቀሪዎቹ የክሩዝ ሚሳኤሎች አስወንጭፋለች። ቴርኖፒል ከፍተኛ ውድመት እንደደረሰበት ሪፖርት ከተደረገባቸው ከተሞች መካከልም አንዷ እንደሆነችም ተናግሯል። ዜሌንስኪ በኤክስ ላይ ባሰፈሩ ጽሑፍ ላይ በብዙ ክልሎቻችን ላይ የሩሲያ ጥቃት ያስከተለው መዘዝ ለመፍታት ስራ እየተከናወነ ነው። ሩሲያ በአንድ ሌሊት ከ470 በላይ ጥቃት አድራሽ ድሮኖችና 48 አይነት ሚሳኤሎችን፣ አንድ ባለስቲክና ቀሪዎቹ የክሩዝ ሚሳኤሎች በዩክሬን ላይ ማስወንጭፏ ተረጋግጧል። በቴርኖፒል የመኖሪያ ባለ 9 ፎቅ ህንፃዎች ተመተው እሳት አስከትሏል። በሚያሳዝን ሁኔታ ከፍተኛ ውድመት ደርሷል። ሰዎች በፍርስራሹ ስር ተይዘው ሊሆን ይችላል። ሁሉም አስፈላጊ የድንገተኛ አደጋ አገልግሎት በቦታው ላይ ሲሆኑ እያንዳንዱ ህይወት ለማዳን እየሞከረ ነው ብሏል። በተጨማሪም በካርኪቭ ላይ የተደረገው ሰፊ ጥቃት በዝርዝር ገልጿል። በዚያም ህፃናትን ጨምሮ በደርዘን የሚቆጠሩ ሰዎች ጉዳት ደርሶባቸዋል። በኃይል ማመንጫ፣ በትራንስፖርትና በሲቪል መሰረተ ልማት ላይ ከፍተኛ ጉዳትም ደርሷል። በኢቮና ፍራንኪቪስክ ክልል የሚገኘው የኃይል መሰረተ ልማታችን ጥቃት ደርሶበታል ብሏል ፕሬዝዳንቱ። ዜሌንስኪ በተጨማሪም ለአየር መከላከያ ሚሳኤሎች፣ ተጨማሪ መከላከያ ሲስተሞች፣ የውጊያ አቪዬሽን ድጋፍና የተስፋፋ የድሮን ምርት አስፈላጊነት ላይ አጽንኦት ሰጥተው ሩሲያ ለአራተኛ ዓመቱ ለቀጠለው ግጭት ተጠያቂ መሆን እንዳለባትም ደግሞ ገልጿል። ይህ በእንዲህ እንዳለ ዩክሬን ፕሬዝዳንት ዜሌንስኪ በቅርቡ ግሪክ፣ ፈረንሳይና ስፔን ካደረጉት ጉብኝት ትልቅ ስኬት ማግኘቷን አስታውቃለች። ይህም ከ515 ሚሊዮን ዩሮ በላይ አዲስ የመከላከያ ኃይል ድጋፍና የገንዘብ እርዳታ ማስገኘቷንም አመልክቷል። እንደ ዜሌንስኪ ገለጻ ግሪክ ለክረምቱ ዋስትና ያለው የጋዝ አቅርቦት ለመስጠትና እንደ ክልላዊ ኃይል ማዕከላት ያላትን ሚና ለማጠናከርም ተስማምታለች። ፈረንሳይ ደግሞ እስከ 2035 ድረስ 100 የራፋኤልና ኤፍ4 አውሮፕላኖች፣ የአየር መከላከያ ሲስተሞች፣ ዘመናዊ ራዳሮችና በዚህ ዓመት አዲስ ወታደራዊ እርዳታን ጨምሮ የዩክሬን መከላከያ አቅምን በከፍተኛ ሁኔታ ለማሳደግም ቃል ገብታለች። ስፔንም እንዲሁ ከፍተኛ የአየር መከላከያና የኃይል ድጋፍ ለመስጠትም ቃል ገብታለች። ይህም ለአየር መከላከያ ሚሳኤሎች 100 ሚሊዮን ዩሮ፣ ለኤስኤኤፍኢ መሳሪያ 215 ሚሊዮን ዩሮ፣ ለዩክሬን የኃይል ዘርፍ 200 ሚሊዮን ዩሮ እና IRIS-T ሚሳኤሎችን ያካተተ አዲስ ፓኬጅም ያካትታል። በሌላ መረጃ ወጥ የጤና መታወቂያ እንዲኖር እየተሰራ ነው ተባለ። ጤና ጥበቃ ሚኒስቴር ከብሔራዊ መታወቂያ አገልግሎት ጋር በመተባበር በሀገር አቀፍ ደረጃ የሚሰራ አንድ ወጥ የሆነ የጤና መታወቂያ ስርዓትን ለመዘርጋት እየሰራ መሆኑን ገልጿል። ይህ አዲስ አሰራር ከብሔራዊ መታወቂያ ጋር በሚናበብ መንገድ ተግባራዊ የሚደረግም ሲሆን የጤና ስርዓቱን በማሻሻልና የማህበረሰብ የጤና መረጃ አሰባሰብን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል ተብሏል። የጤና ሚኒስቴር ሚኒስትር ዴኤታ ሰሃረ አብዱላሂ ይህ ስራ የዲጂታል ጤና ስርዓትን ለማስፋፋት እየተደረገ ካለው ሰፊ ጥረት ጋር የተያያዘ ነው ብሏል። ሚኒስትሯ በማብራሪያቸው አዲሱ ወጥ የጤና መታወቂያ ስርዓት ተግባራዊ ሲደረግ የመረጃ ክፍተትን ያሻሽላል፣ አገልግሎት አሰጣጥን ያቀላጥፋልን ብሏል።
የጤና ኤክስቴንሽን ባለሙያዎች የተሻሻለ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በዘመናዊ መንገድ እንዲሰበስቡ የሚያግዝ አሰራር የተዘረጋ እንደሆነ ሚኒስትር ዴኤታው አብራርተዋል። ይህ አሰራር በተለይም በማህበረሰብ ደረጃ የሚገኙ የጤና መረጃዎችን በፍጥነት በመሰብሰብ የሚፈጥረውን የመረጃ ክፍተት የሚያቀል ይሆናል። ይህ አዲስ አሰራር በመጠቀም እስካሁን ድረስ 29 ሚሊዮን የሚሆኑ ከከተማ አካባቢ የሚኖሩ ዜጎችን መዝገብ መቻሉን ወይዘሮ ሳሃረላ ተናግረዋል። በተጨማሪም የዲጂታል ጤና ስርዓትን ለማስፋት በሚሰራው ስራ ውስጥ ባንኮችና ሌሎችም አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ ሊሆኑ እንደሚችሉም ተገልጿል። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።